እንኳን ማገኘው ልንገርህ አንተ ሌባ ነህ እዩ ጩፋም ሌባ ነው አንተ እስራኤል ዳንሳ ሌባ ነው ሞላልኝ አንተም ሌባ ነህ ቀለሜም ሌባ ነው ቀለሜ የሚባል እኮ ጴንጤ ምን አረ መሰለህ ድምፀ መረዋ የሆኑ የኦርቶዶክስ ካህን ሞቱ አብሮ አደግ የነበሩ እኔ ወደዚህ መጥቼ እያለ ያለቅሳል ሰውየው እኮ ጧት እየቀደሱ ነው እሱ ላይቭ ላይ ሆኖ እሳቸውን ሞጣ ጉድ ስማ ብሎ በዋትስአፕ ደወለን ምን እንደነው ስለው ይሄው ሰውየው እየቀደሱ ነው ቀለሜ አንድ ጴንጤ ውስጥ መሽጎ ዝም ብሎ ስራ የለውም መጽሐፍ ቅዱስ ተሸክሞ ብቻ ዝም ብሎ ሲቀዝን የሚውል ጴንጤ ያለ እንዴ ይዞ በቃ እዚህ ጋር ኢየሱስ መጽሐፍ ምናምን ውሸት እኮ ሰርተ ብላ ጴንጤ አንተ ወራዳ ኦርቶዶክስ ሰርተ ብላ አሁን የመጣብን ደግሞ ፖለቲካው አልቆባቸው ወደ ሃይማኖት ዞረዋል ማንንም የሚሰማቸው አጣው አሁን ብዙ ሰዎች ጴንጤ ሆነዋል አሁን ኦርቶዶክስ ነው የጀነራል ሚስት ያጫወቱ የኦርቶዶክስ ተከራካሪ ሆነው የመጡ ወጣቶች ዲያስፖራዎች አሉ የጀነራሉ ሚስት ያጫውታል ግን እነሱ ኦርቶዶክስ ተከራካሪ ናቸው እንደነ መመሪያ ያለ ነጠላ አድርጋ ጧት ዘማሪ ከሰዓት አዝማሪ ከሰዓት ይውል አይተማ ወሴ 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 ተመልከት እንግዲህ ፍቅረ ሲዝም አንተ ይሻለኝ ለማንኛውም አንተ ገንዘብ የምትፈልግ ሰው ነህ ታንክ ዩ እግዚአብሔር ይስጥልን እኔም እየመጣሁ አግዝሻለሁ በጊፍት በምን ካርዴንም ትንሽ ዳበስ አድርጌያለሁ ያራዳ ልጅ መች እንዲህ Zamaka Asudu kunta Ibrasume Amushu buruna Dikrosono Asudu kutukunda Kuma akante Ajiba mama sukatuna Banake kosa Olu burono suma Tu aramante Ashuba kuta kaunamu Bakanta kugura Azi baba mama shumasa Bese sana Adura Kila mantania Ikasumba rana ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናልና ብዙ ማመዛዘኖችን ምናምን ነገር ያደርጋልና ብዙ ጊዜ ከተረዳሁትና ከሰማሁት ነገር አንጻር እፎይ በቃ እኛን ካላዋረድና እኛን እንትን ካላለ አይሆንለትም ደስ አይለውምና እሱንም መርታት የሚችል እንትን አላገኘንም ያው እንግዲህ እሱን የሚረታ እስከሚመጣ ድረስ በትዕግስት እንጠብቃለን ማለት ነው። ያማ ይመጣል። ሰውየት መብራሪያ እስከው ስጠኝ ያልኩህ እኮ ነው እንዲያሰጠኝ ነው ወንድም ያማ ይመጣል እስከዛ ድረስ በቃ አውቀናል እኛ አምነናል በቃ አምነናል ማመን አለባችሁ እናንተ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለብን። ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት ይሄን አውርድልኝ፣ ይሄንን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመን ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። እፎይ እስልምና እኔ ስተኝ ያልኩ እኮ ነው ጥያቄው። መውጣት እኮ ነው አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ከሌለ ምንም ማድረግ አይቻልም። ስሙት። አንድ ሰውዬ አህያውን ይዞ እየሄደ መንገድ ወደ ገበያ እየሰማችሁ ነው። ወደ ገበያ እየሄደ
አህያይቱን ይዞ መንገድ ላይ ሲሄድ በጣም ደከመውና ከጥላ ዛፍ አገኘና ቋጥሮ በገመድ አርቆ አሰራትና አህያይቱን እሱ ተኛ። ብዙ ማጥብቆ ስላላሰራት አህያይቱ ፈታችና ጠፋች። ሲነሳ ሰውየው አለ አህያዬ ጠፋች፣ ደሞ ያዘለችውም ደሞ ሩዝ አለ፣ በቃ ሁሉንም ነገር ተሰርቄያለሁ ብሎ ጮኸ። አንድ ብላቴና ሲያልፍ አንድ ልጅ ሲያልፍ አህያ ሄየ ሲል ሰሙ። አህያ ጠፍቶህ ነው አለው። አዎ። ምን አይነት አለው። እዚህ ጋር ያሰርኳት ሩዝ የተሸከመች ቀይዳማ የሆነች ደሞም ቀጥ ያለች አለው። አዎ እሷ አህያ አለው። አላየዋትም አሉ። እየሰማችሁ አላየዋትም አሉ። ሰውየው በጣም ተናደደ። እንዴት ሳታያት እንዲህ እርግጥ ሆነ ትናገራለህ አለና ዳኛ ጋር ወሰዱ። ያየኸውን ተናገራል። ሩዝ የተሸከመች ቀይዳማ የሆነች ቀይ የሆነች አህያ አላየውም እኮች ናት እኮ የጠፋቸው አሉ። እኔ አላየዋትም አሉ። እና እንዴት ነው ይሄንን ሁሉ ነገር ያወቅከው አሉት። እኔ በመንገዴ ስመጣ ኮቴ አየው አለ። ምን አየው? ኮቴውን ሳይ የአህያ እንደሆነ አወቅኩ አለ። እየሰማችሁ ነው? የአህያ እንደሆነ አወቅኩ አለ። ደሞ ኮቴውን እየሄድኩኝ ስመለከተው ደሞ በአንድ በኩል በቀኝ በኩል ጥሩ ትረግጣለች፣ በግራ በኩል ግን ምንም አትረግጥም። ስለዚህ አንካሳ ናት ብዬ አሰብኩ አለ። እየሰማችሁ ነው? በቀኝ በኩል ያለው ሳር በሙሉ ታጭዷል አለ። በግራ በኩል ያለው ሳር ግን ኖርማል፣ ስለዚህ እውር ናት ማለት ነው አልኩኝ አለ። ደሞ ስትሄድ ሩዝ እየተንጠባጠበ ከኮቴዋ ጋር ስለነበረ ይሄንን ሁሉ ጨመኩኝና ቀይዳማ የሆነች ሩዝ የተሸከመች ቀጥ ያለች አህያ ጠፍታብህ ነው ብዬ ተናገርኩኝ አለ። አያችሁት? ግን ሰውየው ገና ለገና ይሄንን ደረሰ ብሎ ሊያስፈርድበት ነበር። ፍርድ እንዴት ከባድ እንደሆነ አያችሁት? እግዚአብሔር ዘንድ ግን ሁሉ ነገር ቀላል። እንኳን እንዲህ የተሰወረውን ኩላሊትና ልብ ያመላለሰውንም አውቆ ያን ጊዜ ይናገራል እግዚአብሔር። ማንኛውም ሕፃን በሚወለድበት ዕለት ልክ ከእናቱ ሆድ ወጥቶም ድርዱብ ሲል ብሎ ይጮሃል። ያኔ ይሄ ማንም እንግዲህ አይቀርም። ህይወት ካለው ሙቶ ከሆነ ነው የማይጮኸው። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው። ያኔ ምስጢር አናውቅም ነበር ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ሕፃኑ ልጅ ከእናቱ ሆድ ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ኢብሊስ ለዒን ለዕነቱላህ አለይ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በቁጥጫ ይዘልም ዝቅ ያደርገዋል። ረር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድን ነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ረር ብሎ ያለቅሳል። በጥፍሩ ለዛ አጣብቆ ሂነ ይውለዱ በተወለደ ቁጥር ማንም ልጅ ይሄን እጣ ፈንታው ነው ማለት ነው። ዮኒ ያሳፍራል ያወራ ያለው ነገር ያሳፍራል። ንጹህ ወንጌል ሰባኪ ከሆንክ የባንክ አካውንት ምን ያደርጋል? ዮኒ ያሳፍራል ያወራ ያለው ነገር ያሳፍራል። ያልከው ያለው ነገር የለጠፍከውን ማውራት ያሳፍራል። ምን ይጠቅማል? ስልክ ቁጥር አስቀመጥክ፣ የባንክ አካውንት አስቀመጥክ። የባንክ አካውንት ለምን አስቀመጥክ ስላልኩ ያሳፍራል። እኔ ንግግሬ አስገቡ ቤተሰብ የምትችሉ ለቸርች እርዳታ ኖ አካውንቱ ታዲያ ለምንድን ነው የተቀመጠው? አያስፈልገኝም። ለምን እሺ አካውንቱን አስቀመጥከው? አንተ እኔን አይደለም በመጀመሪያ ደረጃ ለወንጌል አማኝ ያለው ጥላቻ እያሳየክን። ነገር ግን ዮኒ ከእንደዚህ አይነት ደቡብ ማለት በመጀመሪያ ደረጃ የደቡብ ህዝብንማ አጠባችሁት። አባቴ ፕሮፌት ነኝ እግዚአብሔር ሰው ነኝ ምናምን እያላችሁ ዋቴ እያረጋችሁ የደቡብ እነ ዲቻን አጥባችሁ በላችሁ። ይመች አባቴ ሸቅል የት አባቱ ሸቅልበት ሸቅል አባ ዮኒ ከእንደዚህ አይነት ሀሳብ ብትመለስ መልካም ነው። ለትውልድ የሚገነባ ነገር ደቡብ በሙሉ ብለህ በአጠቃላይ ደቡብን ያጭበረብራል። ጉራጌ አታጭበረብረውም፣ ስልጤን አታጭበረብርም፣ ሌላውን አጭበርበር። ጉራጌና ስልጤ መጥቶ የሆነ ቲሸርት ይሸጥልሃል እንጂ ዘይቱም ቲሸርቱም ከስልጤና ከጉራጌ ነው የምታገኘው። ወንጌል ገና አማራ ክልል ይገባል። ወንጌል ገና ወደ ትግራይ
ወደ ትግራይ ክልል ይገባ አልገባም እንዴ? እስካሁን አላየክም እንዴ? ስንት አባቶች ገብተው መሰከሩ። ስንት ሰው ነው ከድቅድቅ ጨለማ እውነት ነው ወደሚደነቅ ብርሃን። አዎ የኛ መብራት ኃይል እና ነው መልስልኝ። የመጀመሪያ ጥያቄን መልስና በፍቅርና ያልፋል። አሁን በፍቅር እናውራ። በመጀመሪያ ብጠይቅ ግን ከእንዲህ አይነት መንገድ ብትመለስ ሰማኝ። አንዴ የባንክ አካውንት ለምን ማስቀመጥ አልፈለገ? በቃ እሱን መልስና ወደ ጥሩ ንግግሩ እንሄዳለን። የባንክ አካውንትህን እንዲሁም ደግሞ በስልክ ጸሎት ለማያረግ ነው አይደለ? ስልክን ያስቀመጥከው ሙዱን ስለማቅ ማለት ነው። ስለዚህ የባንክ አካውንትህን ለምን አስቀመጥከው? እስቲ ንገረኝ። በሙሉ ነቢያቶች በነገራችን ላይ ቲክታክ ላይ የሚመጡት የባንክ አካውንት አላቸው፣ ስልክ ቁጥር አላቸው። የፈረደባቸው የአረብ ሀገር ሴቶች አሉ፣ እነሱ ይገሸለታሉ። ቀጥል ንገረኝ፣ ለምን አስቀመጥከው? ይሁን እንወዳለን። ከእንዲህ አይነት ሀሳብ ብትመለስ ለክርስቶስ ወንጌል እንቅፋት ባትሆን፣ ለዚህ ወንጌል እንቅፋት ባትሆን ይመረጣል። ምክንያቱም አረ ጥያቄን መልስልኝ። እንቅፋቱን አብረን እንደርስበታለን። እንቅፋት እኮ አብረን እንደርሳለን። መጀመሪያ ጥያቄን መልስልኝ።